እንዴት ናችሁ? እንዴት ሰነበታችሁ? እንዴት ቆያችሁ? ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን የሚሆነው እዚሁ ስዊዘርላንድ ውስጥ የሆነ በጣም አንድ የምታምርና ታሪካዊ የሆነች ከተማ አለች። እዛ ሄደን ከተማው ላይ ያሉ ነገሮች ደግሞ ዞር ዞር ብለን አይተን እንመጣለን ማለት ነው። ስለዚህ እንደምታውቁት ያው ስዊዘርላንድ በተፈጥሯ በጣም ውብ የሆነች ሀገር ነች። እኛ ሀገር ላይ ያው ሀገራችን በጣም ውብ እንደሆነች በብዙ ዘፈኖች በግጥሞቻችን በብዙ ነገሮቻችን ስንገልጽ ኖረናል። ነገር ግን አንዳንድ እንደዚህ አይነት ሀገሮች ሄደን ስናይ ደግሞ በጣም ደግሞ ከኛ የተሻሉ የሚያምሩ ሀገሮች እንዳሉ እናያለን ማለት ነው። ከነዛ ሀገሮች አንደኛው ያው ስዊዘርላንድ ነች። ስለዚህ ስዊዘርላንድ በጣም ውብ የሆነች በተፈጥሮ ሀብት በጣም ውብ የሆነች ተራራማ የሆነች በጣም ግሪን የሆነች ሀገር ነች። ስለዚህ ዛሬም ከነዛ ውብ ከሆኑ ቦታዎች አንደኛው ቦታ ሄደን ነው የምናየው ማለት ነው። ስለዚህ ከነዛ ቦታዎች አንደኛው ከተማ ሄደን ከተማው ላይ ያሉ ነገሮች ከተማዋ ደግሞ በጣም ታሪካዊ ነች። በዛው በተጨማሪ ደግሞ በጣም ውብ የሆነች ከተማ ነች። እዛ ሄደን ደግሞ ከተማው ላይ ያሉ ነገሮች ዞር ዞር እያለን አይተን ከተማው ላይ ጎብኝተን እንመለሳለን ማለት ነው። ነገር ግን አሁን ከቤት እወጣለሁ። አሁን ቤት ነው ያለሁት። ከቤት እወጣለሁ ባስ ይዤ ወደ ትሬን ስቴሽን እሄዳለሁ። ሁለት ፌርማታ ነገር ነው። ኦልሞስት 5 ደቂቃ ቢሆን ነው ማክሲመም። እዛ ደርሼ ከትሬን ቲኬታችን ቆርጠን ከዛ ወደ ከተማው ትራቭል እናደርጋለን ማለት ነው። ስለዚህ ከተማው ከዚህ ኦልሞስት 90 ኪሎ ሜትር ነገር ነው። ስለዚህ ወደ 90 ኪሎ ሜትር እንጓዛለን። ያ ማለት ኦልሞስት 40 ደቂቃ ምናምን ቢወስድ ነው በትሬን። ስለዚህ እዛ ሄደን ከተማው ላይ ያሉ ነገሮች ደግሞ ዞር ዞር እያለን ከከተማው እየጎበኘን ተፈጥሮን እያደነቅን ከሂስትሪያ ደግሞ እየተማርን ጎብኝታችንን እንቀጥላለን ማለት ነው። አሁን ቀጥታ ወደ ባሴ ልሄድ ነው። እዛው እንገናኝ። አሁን እንግዲህ ባሳችን አይ ቲንክ መታለች። ይኸው ባሳችን ደርሷል። አሁን ባሳችን ይዘን ወደ ትሬን ስቴሽናችን እንሄዳለን። ስለዚህ ትሬን ስቴሽን ደግሞ ስንደርስ ያለው ነገር አሳያችኋለሁ። ባስ ውስጥ ልግባ። አሁን እንግዲህ ትሬን ስቴሽናችን ደርሰናል ማለት ነው። ይሄ ትሬን ስቴሽን ባለፈ በሌላ ቪዲዮም ሲሄድም አይታችሁት ነበረ። የጄኔቭ ሜን ትሬን ስቴሽን ነው ይሄኛው። ትኬት ኦልሬዲ ቀድሜ እኔ በስልክ ስለገዛው እዚህ መግዛት አይጠበቅብኝም። ነገር ግን ብዙ አይነት የትኬት መግዣ መንገዶች አላቸው። አንደኛው በስልካችሁ መግዛት ትችላላችሁ። ሁለተኛው ደግሞ እዚሁ የመሸጫ ትኬት መሸጫ አላቸው፣ እዛ መግዛት ትችላላችሁ። ካልሆነ ደግሞ በየዚህ ስቴሽን ውስጥ ማሽኖች አሉ። ስለዚህ በስልካችሁ ወይ ደግሞ ካርዳችሁ መጠቀም ፔመንት እዛ በመክፈል ትኬት መግዛት ትችላላችሁ ማለት ነው። አሁን ግን ቁርስ ሳልበላ ነበር የወጣሁት። ስለዚህ እዚች ጋር የሆነች ነገር ይዤ ወደ ትሬናችን ጋር እንሄዳለን ማለት ነው። አሁን እዚህ ጋር አንድ ካፌ አለ። ከዛ የሆነ ነገር ይዤ ልውጣ እስቲ። እንግዲህ ቁርሳችን ትንሽ ቀምሰን አሁን ትሬናችን ጉዞ ጀምረናል ማለት ነው። ስንደርስ እንግዲህ ከተማው ላይ ያለው ነገር ማየት እንጀምራለን ማለት ነው። መልካም ቆይታ ይሁንላችሁ። እንግዲህ እዛው እንገናኝ። ሰላም እንግዲህ በድጋሚ እንዴት ናችሁ? እንዴት ቆያችሁ? አሁን የቅድም ያልኳችሁ ከተማ ደርሻለሁ ማለት ነው። አሁን ያለሁት የከተማው ትሬን ስቴሽን ወርጄ አሁን ወደ ከተማው እየወጣሁ ነው። ይሄ ከተማ እንግዲህ ቬቬ ትባላለች። ከጄኔቭ የቅድም እንዳልኳችሁ የ90 ኪሎ ሜትር አካባቢ መንገድ ነው። 40 ደቂቃ ወደዛ 40-45 ደቂቃ መንገድ ነው በትሬን ማለት ነው።
አሁን እዛ ደርሻለሁ። አሁን ደግሞ ከተማው ላይ ያለ ነገር ደግሞ ዞር ዞር እያለን እናያለን ማለት ነው። ስለዚህ አሁን ቀጥታ ይሄ አሁን የመጣንበት ከተማ ከጄኔቭ ወይ ደግሞ ጄኔቫ ላይ ሌክ ጄኔቫ የሚባል አለ። ያ ሌክ ጄኔቫ እዛ ከተማ ላይ ብቻ አይደለም ያለው። በጣም ብዙ ከተሞችን ያገናኛል። ከነዛ ከተሞች አንደኛው ይሄኛው ነው። አሁን ያለሁበት ቦታ ኦልሞስት የሌኩ መሃል አካባቢ ነገር ነው። ስለዚህ ከዚህ አልፋችሁ የምትሄዱ የተለያዩ ብዙ ሌሎች ከተሞች አሉ። አሁን ለዛሬ ግን ይሄ ከተማ ላይ ያለው ነገር ዞር ዞር እያለ እንሄዳለን ማለት። ስለዚህ አሁን ትንሽ ወክ እያደረግን ወደ የሌኩ ሳይድ ልውሰዳችሁና ከዛ ደግሞ ከተማው ደግሞ ዞር ዞር ያለ ባቡቹ ደግሞ ዞር ዞር ያናያለን ማለት ነው። ከተማዋ ትንሽ አነስ ያለች ትመስላለች፣ ግን በጣም የምታምር ነገር ነች። እዚህ አካባቢ ብታዩት በተራራ የተከበበች ከተማ ነገር ነች። አያችሁ እዚህ ከፊት ለፊት አሁን ብታዩት በተራራው እንዴት እንደሚያምር ማለት ነው። ከተማዋ በጣም የሆነ ደስ የምትል ነገር ነች፣ ግን በጣም ትንሽ ነች። በጣም ግን ውብ የሆነች ከተማ ነች። ስለዚህ እንግዲህ እኛም ዞር ዞር እያለን የከተማውን ውበት እያየን በዛው ደግሞ ሌላ የሚጎበኙ ደግሞ ቦታዎች ስላሉ እነዛ ቦታዎች ደግሞ ዞር ዞር እያለን እናያለን ማለት ነው። የቅድም እንዳልኳችሁ እንደዚህ መሻገሪያዎች ላይ መብራት ከሌለ የቅድሚያ ለእግረኛ ነው ሁሌም። ቆመው ይጠብቋችኋል። ከዛ በኋላ እናንተ ትሻገራላችሁ ማለት ነው። ስለዚህ ብዙ ጊዜ ያው ሀገር መብራት በርቶም ያስቸግራል። እዚህ ሀገር ግን መብራት ከበራ ግን መብራት ያለው ቦታ ከሆነ ግዴታ ያው መብራት መጠበቅ አለባችሁ። ነገር ግን መብራት የሌለበት ቦታ ከሆነ ደግሞ የግድ ለእናንተ ቅድሚያ ይሰጣችኋል ማለት ነው። እዚህ እንግዲህ ይሄ ፊት ለፊት የምታያቸው ባይዘ እነዚህ ላፖስት የኛ ሀገር ፖስታ ድርጅት ነው። ሰንራይዝ ደግሞ ልክ እንደኛ ሀገር እንደ ቴሌ አይነት የሲም ካርድ የሚሸጥ ካምፓኒ ነው። ሲኤንዴ ደግሞ ያው የምታውቁት የልብስ እና የተለያዩ ነገሮች ብራንድ ነው። እዚች ጋር የከተማው ኮመርሻል ሴንተር እዚህ አካባቢ ያለ እንደምታዩት ከፊት ከተማዋ ብቻ በጣም የምታምር ነገር ትመስላለች። እንግዲህ እየዞርን በደንብ እናያታለን። ነገር ግን አሁን ትንሽ ወደ ሌክ ሳይድ ቪዋችን ትንሽ ወክ እናርግና እዛ አካባቢ ላይ ምን አለ የሚለው ደግሞ ዞር ዞር እያለን እናያለን ማለት ነው። ከተማ ውስጥ ያው እንደዚህ ባሶቹ አሉ። ትኬት ስትገዙ የከተማ ወይም ደግሞ የቅድም ያልኳችሁ የትሬን ወደዚህ ሀገር ለመጣት ትኬት ስትገዙ ብዙ ጊዜ የተለያየ ፕራይሲንግ አላቸው። አንደኛው ኖርማል ከከተማው ተነስታችሁ ወደዚህ የምትመጡበት የትሬን ፕራይስ ይሆናል። ሁለተኛው ነገር ደግሞ የከተማ ውስጥ የምትሄዱበት ከተማ የባስ ቲኬትም ኢንክሉድ አድርገው ይሸጡላችኋል። እኔ አሁን ከዛ ወደዚህ ስመጣ 30 ብር ነው። ነገር ግን ከተማው ላይ ልንቀሳቀስ ስለምችል ብዬ እዚህ ድጋሚ በየመንገዱ ቲኬት ከምገዛ እዚህ ደግሞ የ6 ብር ጨምሬ ኦሬዲ እዛ ስገዛ 6 ብር ስለጨመር የከተማ ባሱም እንደፈለኩ መጠቀም እችላለሁ ማለት ነው። እዚህ እንደምታያቸው እንደዛ አይነት ኖርማል ባሶች አሉ የከተማ ውስጥ ማለት ነው። አይ ቲንክ ትራም ያለ አይመስለኝም። ይሄ ባቡር ነገሩ የኛ ሀገር ቀላል ባቡር አይነት ነገሩ ያለ አይመስለኝም። እስቲ ካለ ደግሞ እናያለን። እኔ የመጀመሪያ ነው ይሄ ከተማ ስመጣ። ከተማው ላይ እንግዲህ ያለው ነገር ዞር ዞር ያለን እናያለን ማለት ነው። ከተማዋ ግን እንደምታዩት በተራራ የተከበበች ነገር ነች። በዛኛው በኩልም በሙሉ ተራራ ነው እንደምታዩት። እዚች ጋርም ብታዩት ተራራ ነገር ነው። እዛ ጋር እንደምታዩት ከተማዋ በተራራ የተከበበች ነገር ነች። ከዛ ደግሞ በዚህ በኩልም ዞራችሁ ብታዩት ደግሞ እዚች ጋር ላሳያችሁና በመሃሉ አያችሁ እንደምታዩት እዚች ጋር ተራራ ነው በዛ በኩልም። ኤቭሪ የከተማው
ሰርክል ዞራችሁ ብታዩት ሙሉ በተራራ የተከበበች ነገር ነች። እዚህ እንግዲህ በዚህ በኩል በጣም የተለያዩ የወይን መሸጫ ነገሮች አሉ። ወይን እንግዲህ ያው ለፈረንሳይም ቅርብ ስለሆነች በጣም የሚገራርሙ ወይኖች አሉ በነገራችን ላይ እዚህ ሀገር ላይ። ውጭ ደግሞ ሰመር ስለሆነ አብዛኛው ሰው ውጭ ነው የሚሆነው። አሁን ክረምቱ በጣም ዝናብና የሆነ ጨለማ ስለሚሆን ልክ እንደ ፀሐይ መውጣት ሲጀምር ሁሉም ሰው ውጭ ነው የምታገኙት። ምክንያቱም የፀሐያ ጊዜ እንዲያመልጠው አይፈልግም ሁሉም ሰው ማለት ነው። እዚህ ጋር ብዙ ጊዜ ማኖር የሚባል አንድ እንደኛ ሀገር ቤት ልበላችሁ የሱፐርማርኬትም አላቸው። በጣም ብዙ ነገር የልብስ መሸጫ አላቸው። የተለያየ አይነት ነገሮች ይኖራቸዋል። እነሱን መግዛት ከፈለጋችሁ አይነት ነገር ማለት ነው። ብዙ ጊዜ ልብስ፣ ሽቶ ከዛ ደግሞ ኖርማል የአትክልት ነገሮች ወይ ደግሞ የሱፐርማርኬት ላይ ሊኖር የሚችል ነገር በሙሉ ይኖራቸዋል ማለት ነው። ማክዶናልዳችን እንደተለመደው ደግሞ በየቦታው ነው ያለው። ያው ከተማዋ እንግዲህ በጣም ታምራለች። ያው ድሮ ከሮማዎች ግዛት የነበረች ወይ ደግሞ የሮም ሩት ያላት አይነት ከተማ ነች ይሄ ከተማ። ከዛ በመቀጠል ደግሞ ከሆነ አመታት በኋላ ነው ወደ ኖርማል የስዊዝ ከተማ ወይም ስዊዝ ሀገር የሆነችው ማለት ነው። ከዛ በፊት የነበረው የሮሞች ነበሩ። እዚህ እንደ ገበያ ወይ ደግሞ እንደ ትሬድ ሲቲ ያርገው ነገር ከዚህ ሌኩ ስላለ ወደ ፈረንሳይም ለመሻገር እንደዛ አይነት ነገር ይጠቀሙበት የነበረ ከተማ ነች። ያ ስለሆነ የብዙ የአውሮፓ ሀገሮች የአርኪቴክቸር ወይ ደግሞ የህንፃ ጥበብ ታዩበታላችሁ። በጣም ውብ ነው እውነቱ ለመናገር። ከፊት እንደምታያቸው ያው ህንፃዎቹ በጣም የሚያማምሩ ናቸው። በዚህ በኩል ደግሞ እንደምታዩት ያው ስታርባክስ ሁሉም ቦታ አለ፣ ስታርባክስ አለ። ህንፃዎቹ ያው በጣም የአውሮፓ አብዛኞቹ ህንፃዎች ያው በጣም ደሳስ ይላሉ። ብዙ ከተሞቹ የአውሮፓ ከተሞች ተመሳሳይ የሆነ ስታይል አላቸው። አብዛኞቹ የሆነ ከተሞቹ ብቻ ነው ስፔሲፊክ የሆነ ነገር ያላቸው ማለት ነው። ነገር ግን ብዙዎቹ ተመሳሳይ የሆነ ህንፃ ስታይል ነው ያላቸው። ብትሄዱ አብዛኞቹ ያረጁ ህንፃዎች ናቸው። ነገር ግን በየጊዜው ሪኖቬት እየተደረጉ የሚሰሩ ህንፃዎች ናቸው። ብዙዎቹ እንደምታያቸው ተመሳሳይ ህንፃዎች ይታያሉ እዚህ አካባቢ። በነገራችን ላይ እዚህ ብዙ ሱቆች ምናምን ይዘጋሉ። ዛሬ እንኳን ቅዳሜ ነው። እሑድ ቀን ዝግ ነው። ኤቭሪ ሱቅ ዝግ ነው። እዚህ ሀገር ከ12 ሰዓት ጀምሮ ማታ ዝግ ነው ብዙ ሱቆች። ከዛ በኋላ ደግሞ እሑድ ቀን ምንም ሱቅ አይከፈትም። ኦልሞስት ምንም ሱቅ፣ ሱፐርማርኬት፣ ፋርማሲ ምናምን ሁሉም ነገር ዝግ ነው። ያው የሀብታም ሀገር ስለሆነ መሰለኝ ያው ብዙ ጊዜ እንትን ያከብራሉ ሰዓታቸውን፣ የስራ ሰዓታቸውን አክብረው ነው የሚሰሩት ሁሌም። በዚህኛው በኩል እንደምታዩት አንዱ ሜትሮ የሚባል የቡቲክ ኦር ስቶር ነገር አለ። ይሄ ስቶር በዋናነት የተለያዩ ብራንድ እቃዎች የነ ናይክ ሊሆን ይችላል፣ የነ አዲዳስ ጫማ፣ ልብሶች ለህፃናትም ለሴትም ለሁሉም ሰው የሚሆን የመረጣችሁት አይነት ብራንድ መግዛት ከፈለጋችሁ የምትገዙበት ስቶር ነው በዋናነት። እዚህ ሀገር ላይ በጣም ብዙ ቦታ አላቸው ሱቆቹ። የተለያየ ከተማ ስትሄዱ ሁሉም ከተሞች ላይ አለ። ብቻ አንድ ቦታ ሆናችሁ ሁሉም አይነት ብራንድ መርጣችሁ መግዛት ከፈለጋችሁ የምታገኙበት ሱቅ ነው። አንዳንዴ ግን ቁጥር ላታገኙ ትችላላችሁ። ይሄ ብዙ ምንድነው ብዙ እቃ ላይኖራችሁ፣ አንድ አይነት ተመሳሳይ እቃ ብዙ እቃ ላይኖራችሁ ይችላል። ነገር ግን የሆነ ጊዜ እድለኛ ከሆናችሁ ታገኛላችሁ ማለት ነው እቃ። አሁን ኦልሞስት ደርሰናል የሌኩ ጋር።
ከፊት እንደሚታየው የሌኩ ሳይድ ደርሰናል ማለት ነው። እስቲ እንግዲህ ይህ በጣም ነው የሚያምረው። እንግዲህ ቦታው በጣም ውብ የሆነ ቦታ ነው ለመናገር። በጣም 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 የምታምር ቦታ ነው። በስማም እንግዲህ ይሄ ዙሪያው ብታዩት በተራራ የተከበበች ከተማ ነገር ነች እንደምታዩት። በዚህ በፊት ለፊት ያለውን በሙሉ ተራራ ነው። ከዛ በዚህ በኩል ሙሉን ሲዞሩ ደግሞ በተራራ የተከበበች አይነት ነገር ነች። እዚህ ጋር አንዱ ጀለስ ብር ካልሰጠኝ ብሎ እየተጋታኝ ነበረ። እኔ ደግሞ ጀመር ካሽ አልያዝኩምና አልፋታም አለኝ። ግን እንግዲህ በፈረንሳይኛ ነው ያወራኝ፣ እኔ አልገባኝም። ግን ላሽ ብየዋለሁ፣ እንግዲህ ሰላሙን ብየዋለሁ። እዚህ ሀገር ለማኝ አይጠፋም። ስፔሻሊ ስደተኛ ምናምን የሆኑ ሰዎች አሉ፣ ያው ከተለያዩ ይሄ የሚድል ኢስት ከአፍሪካ የሚመጡ ከተለያየ ቦታ የሚመጡ ሰዎች ስላሉ ያው አንዳንዶቹ መንገድ ላይ ሲለምኑ ታገኟቸዋላችሁ። ምክንያቱም እንትን እስኪያገኙ ድረስ ወይ ደግሞ ይሄ ኖርማል እንትን ፍቃድ እስኪያገኙ ድረስ የእንትን አይኖራቸውም፣ የስራ የመስራት ፍቃድ ስለማይሰጣቸው። እንግዲህ አሁን የሌኩ ሳይድ በጣም ነው የሚያምረው ቦታው። ቅድም እንዳልኳችሁ በተራራ የተከበበች አይነት ነገር ነች። ነገር ግን ይሄ ሀይቅ ወይ ደግሞ ይሄ ሌክ ከብዙ ከተሞች ነው የሚያገናኘው፣ የስዊዘርላንድ ብዙ ከተሞች ማለት ነው። ከጄኔቭ ጀምራችሁ እስከ ሞንትሮ ይባላል። በመሃል ግን በጣም ብዙ የሚታወቁ ብዙ ይሰማል። ሉዛን፣ ሊዮን ሳይሆን ኒዮን የምትባል ከተማ አለች። ኒዮን፣ አሁን ይሄ ያልኳችሁ ቬቬ፣ ሌላ በመሃል ደግሞ በጣም ብዙ ከተሞች አሉ ወደ ሌኩን የሚያገናኙ ማለት ነው። ግን አሁን ያለሁት ኦልሞስት መሃል አካባቢ ነገር ነው። ነገር ግን 90 ኪሎ ሜትር ነው እንግዲህ ከጄኔቭ ጀምሮ ማለት ነው። 90 ኪሎ ሜትር በሙሉ ሌክ ነው በመሃል ላይ ያለው ማለት ነው። የሌኩ ዳርዳር ይዘን ነው እኛ የመጣ ነው። አሁን ግን እዚህ ከተማው ላይ ግን የምታዩት የተለያዩ ውብ የሆኑ ነገሮች አሉ። እሱን ላሳያችሁና ወደፊት ብታዩት ሌኩ እንደምታዩት በዚህ በጣም ነው የሚያምረው። በዛ በኩል ሙሉ ተራራ ነው። የስዊዝ አልፕስ የሚባሉ የስዊዝ ተራሮች በጣም ነው የሚያምሩትና ሙሉ ስታዩት በጣም ነው ውብ የሆነ ነገር ነው። ሌኩ ባይዜ ውሃው ብታዩት ራሱ ባይዜ የውሃው ንጽህና እንደምታዩት ማለት ነው በጣም ነው የሚገርመው። እኛ ሀገር የቤት ውሃ ራሱ እንደዚህ ንጹህ ቢሆን አይመስልምና የሌኩ ጥራት በጣም የሚገርም ነው እውነቱ ለመናገር ማለት ነው። ከዚህ ሆናችሁ ከተማ ውስጥ ታዩት በጣም ነው የሚያምሩት፣ ህንጻዎቹ በጣም ነው የሚያምሩት። እዚች ጋር ደግሞ ቦቶች ናቸው፣ የግለሰብ ቦቶች ናቸው ወይ ደግሞ ጀልባ ነገሮች ማለት ነው። በሞተር የሚሰሩ ጀልባዎች ናቸው። ሰዎቹ እዚህ ጋር ያስቀምጡና የግለሰብ ከዛ በሰመሩ ሲመጣ በጋው ሲመጣ እየነዱ ሌኩ ላይ ሚዝናኑባቸው ማለት ነው። ከፊት የምታዩት በቃ በሙሉ ከተማው በጣም ነው የሆነ ውብ ነገር ነች። የሌኩ ሙሉ ዳርዳሩ ሙሉ ያው የመኖሪያ ቤቶች እና የተለያዩ ከተማው ሌኩን ተከትሎ ስለሆነ በጣም ነው የሚያምረው ማለት ነው።
እንግዲህ በዛ በኩል የሆነ አንድ በዓለም ትልቁ የሆነ የሹካ ሐውልት ነው የሚባለው የሹካ አለና እሱን ሹካ ጋር እየሄድኩ ነው ወደዛ። ይሄ ሹካ በነገራችን ላይ እዚህ ያለችው ቬቬ የምትባለው ከተማ በምግብና ኒውትሪሽን በጣም ትታወቃለች። እንደዚህ አይነት ነገሮችን የምግብና ኒውትሪሽን ነገሮችን በመቀላቀል ወይ ደግሞ እንደዛ ኒውትሪሽኖችን በመስራት የተለያዩ ኢኖቬሽን እንትኖች ሰርታለች። ስለዚህ ያንን ለማሳየት ከምግብ ጋር ያላትን አታችመንት ለማሳየት ሲሉ ነው ይሄን ሹካ ያስቀመጡት ተብሏል። ነገር ግን ያው ያ ሹካ መጀመሪያ ተሰርቶ የነበረው አንድ የቸኮሌት ካምፓኒ እዚህ ከተማ ላይ የተመሰረተ ካምፓኒ ለሱ የሆነ አኒቨርሰሪ የተሰራ ነገር ነበረ። ከዛ በኋላ ግን የከተማው ሰው ሁሌም እዚህ እንዲኖር ፈልጋለሁ ብሎ ነው ድጋሚ ዲዛይን ለፕሮግራሙ ተዘጋጅቶ ከዛ ተነስቶ ነበር። ነገር ግን ከ2008 በኋላ ደግሞ ህዝቡ ራሱ ጠይቆ እንዲመለስ ሆኖ አሁን ግን የከተማዋ መለያ ሆኗል ማለት ነው። ስለዚህ አሁን እሱ ቦታ ላይ እየሄድኩ ነው። ያው እዚህ ጋር አሳ የሚያጠምዱ ሰዎች ራሱ አሉ። አሳ የሚያጠምዱ ሰዎች አሉ እንደምታዩት እዚች ጋር ለአሳ የሚያጠምድ ሰው ጀለስ ሊያጠምድ ነው። ያው እየተዘጋጀ ነው። በጣም ውብ ነች እውነቱ ለመናገር። የእኛ ሀገር ብዙ ጊዜ የሚያስቆጫችሁ እንደዚህ አይነት ነገሮች ናቸው። አሁን ላይክ የጣና ሐይቅ ምናምን ብታያቸው ከነዚህ አትሊስት ማለት እንደነዚህ በተራራ የተከበቡ ሆነው በጣም ውብ ባይሆኑ እንኳን እነዛ ነገሮች በጣም የቱሪስት መዳረሻ ማድረግ የሚቻሉ በጣም የሚያምሩ ቦታዎች ናቸውና ትቀናላችሁ እንደዚህ አይነት ፋሲሊቲ እና ኢንፍራስትራክቸር ተገንብቶ ስታዩ። እንግዲህ አሁን እዚህ ጋር የምታዩት ከሌኩ ዳር ድንጋዩ ከሌላ ቦታ የመጣ ነው ለውበቱ ወይ ደግሞ ውሃውም ሲመጣ ያቺ እንትኑ ይሄ ወጀው በሚመጣበት ጊዜ የሆነ ሲሄድ እሱ ለመከላከል ብለው ያመጧቸው ነገሮች ናቸው። እነዚህ ነገሮች ስታዩ በቃ ምን ያህል ሰው ነገሮችን ለመገንባት ሀገሩን ለመገንባት ምን ያህል እንደሚታትር ታያላችሁና እውነቱ በጣም ነው የሚያምረው። ያ እኛ ሀገር እንግዲህ ያው ጊዜ ይፈጃል እንጂ ወደፊት እንግዲህ በልጆቻችን እንደዛ መሆኑ አይቀርም ብዬ ተስፋ አደርጋለሁ። ግን በጣም በቃ ያስቀናል ብዙ ጊዜ እንደዚህ ነገሮች ሲታዩ ማለት ነው። ያ ሹካው ጋር ደርሰናል። ከፊት ይታያልና የ8 ሜትር ነው አሉ የሹካው ባይዘ 8 ሜትር የሚሆን ሹካ ነው። የሌኩ ወይ ደግሞ የሐይቁ ጫፍ ላይ ነገር ነው የተሰራው። በ1995 በፈረንጆች በ1995 ነበረ ይሄ ሹካ የተሰራው። ነገር ግን ከዛኔ ለአኒቨርሰሪ ለሆነ ቸኮሌት ፋብሪካ አኒቨርሰሪ ተሰርቶ ነገር ግን እሱ ተነስቶ ነበረ ለዛኔ ለኤግዚቢሽኑ ቀርቦ ማለት ነው። ከዛ በኋላ ግን ድጋሚ ህዝቡ ካልተመለሰ በጣም ነው የሚያምረው ነገር አመጣ። እሱ ድጋሚ በ2008 በጎርጎሪያን ካላንደር ማለት ነው በ2008 ነው ተመልሶ ድጋሚ የመጣው ማለት ነው። ምንም የተለየ ነገር የለውም ግን ሹካ ነው። ለነገ ዘሎንገስት ሹካ ማለት ነው። በዓለም ላይ ትልቁ ቶለስት ሽታ ነገር ነው። ቶለስት ሹካ ነው። ከዛ እዚህ ጋር ደግሞ ዞር ብለን ስናይ ማንን እናገኛለን ማለት ነው። ይሄ ማን ነው? ይሄን እንግዲህ ብዙዎቻችን የምናውቀው በቀልዶቹ ብዙ የሳቅን ብዙ የተዝናናንበት ሰው ነው። ይሄ ሰው እንግዲህ ይሄ ሰው የምታውቁት ከሆነ ይሄን ማያውቅ ሰው የለማ።
ስለሱ በኋላ እንመለስበታለን። አሁን እዚህ ጋር ቁጭ ብለን ስለ ቦታው አንዳንድ ነገር እናውራ እስቲ። ሌላው ቅድም የነገርኳችሁ የትራቭል ስታረጉ በብዙ አይነት መንገድ ማድረግ ትችላላችሁ። በመኪና መምጣት ትችላላችሁ፣ በትሬን መምጣት ትችላላችሁ። ከዛ ደግሞ እነዚህ የመርከቦችን መጠቀም ደግሞ ከከተማ ከተማ ሰርቪስ የሚሰጡ መርከቦች አሉ፣ እንደዚህ አይነት ማለት ነው። አሁን የምታዩት ይሄ አሁን እዛ ጋር ቆሞ ነበር፣ ተመልሶ እየሄደ ነው ወደ ሌላኛው ከተማ ማለት ነው። ይሄን በምታዩበት ጊዜ በእነዚህ መምጣት ትችላላችሁ ማለት ነው። እነዚህኛዎቹ እንደምታዩት በጣም ውብ የሆኑ እንትኖች ናቸው። ተራራውን እያያችሁ የከተማውን ወይም ደግሞ የተለያዩ ከተሞችና የመልክዓ ምድሩን እያያችሁ በዚህ መምጣትም ውሃው ላይ ማለት ነው ሙሉ። ነገር ግን ይሄኛው በጣም ይረዝማል መንገዱ። ይሄ በዚህኛው መጥበት ጊዜ አሁን እዚህም ጋር አይ ቲንክ በዛ በኩል ሊቆም ነው፣ መቆሚያ አለች። በየቦታው እየቆመ ስለሚሄድ በጣም ያረፍዳል፣ ያው ለመኪና ስለማይፈጥ ወይም ደግሞ ትሬን ስለማይፈጥን ማለት ነው። ነገር ግን ጥሩ ኤክስፒሪየንስ ነው ይሄኛው ማለት ነው። እኔ ግን የመጣሁት በትሬን ስለሆነ በጣም ፈጠኛለሁ። ይሄኛው ግን በጣም ይዘገያል። አሁን በጣም ዘግይቶ ነው የመጣው። ነገር ግን በጣም ነው ውብ ነው ቦታው። ምክንያቱም ሙሉ ሌኩን እያያችሁ ተራሮቹን እያያችሁ ከተሞቹንም በዛ በሚያልፉ ከተሞቹን እያያችሁ ስለምትመጡ በጣም የሚያምር እና አሪፍ የሆነ ኤክስፒሪየንስ ነው። ነገር ግን ፍጥነት ማትፈልጉ ከሆነ ቀስ ብላችሁ ትኩ ችግር ከሌለባችሁ በዚህ መምጣት ትችላላችሁ ማለት ነው። እንግዲህ ቅድም እንዳሳየኋችሁ አሁን ያለነው የቪቬ ከተማ ነው። ስለዚህ ይሄ ከተማ በሌክ ሳይድ ወይ ደግሞ የሃይቅ ዳርቻ ያለች ከተማ ነች። ከጄኔቭ ተነሳችሁ ወደ ሌሎች ከተሞች የምትሄዱበት ጊዜ ምክንያቱም ሃይቁ በጣም ረጅም ነው ብያችኋለሁ። ስለዚህ በነዛ መሃል ላይ ያለች አንድ ከተማ ነች ማለት ነው። ይሄ ከተማ ላይ በጣም ሁለት አንኳር ታሪካዊ ነገሮች አሉ። አንደኛው የቻርሊ ቻፕሊን መኖሪያ እዚህ ነበር። ያ ማለት ከአሜሪካ ይኖር የነበረ ከዛ በኋላ አሜሪካ እንዳይገባ ሲከለክለው ወደዚች ሀገር ነው ትራቭል ሙቭ አድርጎ ወደዚህ ሀገር ይኖር የነበረው ማለት ነው። ይሄ ይኖርባት የነበረች መኖሪያ ቤት ወይ ደግሞ ይኖርበት የነበረ ሰፈር አሁን ቻርሊ ወርልድ ተብሎ እንደ ሙዚየምነት ያገለግላል። ስለዚህ ድሮ ስራዎቹ የተለያዩ ስራዎቹንም እንደ በሙዚየም ውስጥ አካተው ብዙ ሰው እንዲጎበኙ ያደርጋሉ ማለት ነው። ስለዚህ ይሄ ከተማ ወይ ደግሞ ይሄ ከተማ ላይ ቻርሊ ቻፕሊን ለ25 ዓመት ኖሯል። 25 ዓመት ሲኖር ግን ብዙ የኮሜዲ ስራዎች አልሰራም እዚህ ከመጣ በኋላ። ነገር ግን ኖርማል ላይፉን ግን እዚህ ኖሯል ለ25 ዓመታት ማለት ነው። ያ ለ25 ዓመት በሚኖርበት ጊዜ ይኖርበት የነበረ ቦታ ነው አሁን አንደኛ የምንጎበኘው ማለት ነው። ስለዚህ እሱን እንጎበኛለን። ሁለተኛ ነገር ደግሞ ኔስሊ የሙዚየም እዚህ ያለ ወይም ደግሞ ሄድኳርተሩም እዚህ ያለው ሙዚየሙም እዚህ ነው ያለው። ኔስሊ መጀመሪያ የተጀመረው እዚህ ነው ወይ ደግሞ እዚህ ቪቬ ከተማ ላይ ነው የመጀመሪያ የጀመሩት ሰዎች ያሉት ወይ ደግሞ የጀመሩት እዚህ ሆነው ነው። ስለዚህ ያ ሙዚየም ከመጀመሪያው ጀምሮ የነበረበት ሂደት የሚያሳይ ቦታ ማለት ነው። ስለዚህ ያ ቦታን የሚያሳይም ሙዚየም አለ፣ ከዛ ሄድኳርተሩም አለ። እኛ ግን ሙዚየሙ ገብተን እንጎበኛለን ማለት ነው። ስለዚህ በዋናነት ሁለት ነገር ነው ዛሬ የምናየው ማለት ነው። የመጀመሪያ የኔስሊን ሙዚየም እናያለን ማለት ነው። ከዛ ቀጥለን ደግሞ የቻርሊ ወርልድን ሄደን እናያለን ማለት ነው። ስለዚህ ሁለቱ ቦታዎች ጎብኝተን ነው ዛሬ የምንመለሰው ማለት ነው። መልካም ቆይታ ይሁንልን። አሁን ቀጥታ ወደ ጉዟችን ወደ ኔስሊ ሙዚየም ይሆናል ማለት ነው። ሌትስ ጎ። ሙዚየም ልንጎበኝ ልገባ ነው። ሙዚየሙ ያለው ቅድም ከነበርኩበት እዛው ቦታ ማለት ፊት ለፊት ዞር ብላችሁ ብታዩት በዚህ በኩል ያው እንደምታዩት እዚህ ጋር ሹካው አለ። ከዛ ደግሞ
በዚህ በኩል ደግሞ ዞር ብላችሁ ስታዩት ደግሞ የቻርሊ ቻፕሊ ሐውልት አለ ማለት ነው። ሶ ከሐውልቱ ፊት ለፊት ነው የሹካው ደግሞ እንትን ያለው እዚህ ጋር እንደምታዩት የሹካው እዚህ ጋር አለ። ጋም ሹካውም ተሰርቶ የነበረው ቅን እንዳልኳችሁ ለዚህ የኔስሊ ያው ሙዚየም አኒቨርሰሪ ተብሎ ነው የተሰራው እንግዲህ እንደነገርኳችሁ ማለት ነው። ሶ በዚህ በኩል ፊት ለፊት የምታዩት የሙዚየሙ አለ። ስለዚህ የሙዚየሙ ስሙ አልሜንቴሪየም ይባላል። ስለዚህ እዛ ሙዚየም ገብተን ውስጡ ያለውን ነገር አይተን እንወጣለን ማለት ነው። ስለዚህ የዛሬ ቪዲዮአችን በዚህኛው ቦታ እንጨርስና ከዛ ደግሞ ቀጣይ ቪዲዮአችን ደግሞ ከሙዚየሙ ውስጥ ካለው ነገር ጀምረን ሌሎቹ ቪዲዮአችን እንቀጥላለን ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ። ቻው።